በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎችና ወደ ነገሥታት ትወሰዳላችሁ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምንሰነበታችሁ አሜን። እከብር ኃይል በባህሪው የከበረ እቀደስ ኃይል በባህሪው ቅዱስ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎችና ወደ ነገሥታት ትወሰዳላችሁ። ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለቅዱሳን ሐዋርያትና በዘመነ ስጋዌ ከእርሱ ጋር አብረው ለነበሩት የተናገረው ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያትና እርሱን ለተከተሉት በዚህ ምድር ላይ በዚህ ዓለም ላይ ሲኖሩ ስለ እርሱ አምላክነት፣ ስለ እርሱ ጌትነት፣ ስለ እርሱ አዳኝነት ሲመሰክሩ ብዙ አሕዛብ እንደሚቃወሟቸው መቃወምን ብቻ ሳይሆን ወደ ገዢዎችና ወደ ነገሥታት እንደሚወስዷቸው፣ ስቃያቸውን እንደሚያበዙባቸው አስቀድሞ የተናገረው ቃል ነው ማለት ነው። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዚህ ትምህርታችን ታኅሳስ 6 ሰማዕቷ ቅድስት አርሴማ ለምን ትከበራለች የሚለውን እንመለከታለን። በዚህ ዕለት በዚህ ቀን እናታችን ቅድስት አርሴማን በሁለት ዋና ዋና ምክንያቶች በደማቅ ሁኔታ እናከብራታለን። እነዚህ ምክንያቶች ምንድናቸው ካልነ፣ አንደኛ በዚህ ዕለት በዚህ ቀን የሰማዕቷ ቅድስት አርሴማ ቤተ ክርስቲያኗ የከበረበት ወይም ቅዳሴ ቤቷ የሚከበርበት ዕለት ነው ማለት ነው። ይህም ማለት በስሟ ቤተ ክርስቲያን ተሰርቶ በአርማንያ፣ በኪልቅያ፣ በአንጾኪያና በግብፅ እንዲሁም በሌሎቹ ሀገራት እንድትከበር የሆነበት ታላቅ ዕለት ነው ማለት ነው። ሁለተኛው ምክንያት ምንድን ነው ካልነ፣ በዚህ ዕለት ፍልሰተ ስጋዋ ወይም የስጋዋ ፍልሰት የሆነበት ዕለት ነው። የስጋዋ ፍልሰት ስንል ምን ማለት ነው ካልነ፣ የከበረ ስጋዋ ከነበረበት ተነስቶ ወደ ክብር ቦታ የተቀመጠበት ማለታችን ነው። የስጋዋ ፍልሰት የሆነበት ምክንያት ምንድን ነው ካልነ፣ ወደ ኋላ መለስ ብለን የቅድስት አርሴማን ታሪክ አጠር አድርጎ ማየት ያስፈልጋል ማለት ነው። የሰማዕቷ እናታችን የቅድስት አርሴማ አባቷ ቅዱስ ቴዎድሮስ፣ እናቷ ደግሞ ቅድስት አትናስያ ይባላሉ። እነርሱም እግዚአብሔርን በቅንነት ያገለግሉ ከከበሩ ከካህናት ወገን የሆኑ እንደሆኑ መጽሐፍ ያስረዳናል። እነዚህ ሁለት ቅዱሳን በፈቃደ እግዚአብሔር በአንድ ላይ ተጣምረው ቅድስት አርሴማን ከብዙ ጸሎትና ስዕለት በኋላ ወልደው ከወለዱም በኋላ በመንፈሳዊ ጥበብ በመንፈሳዊ ዕውቀት ኮትኩተው አሳድገዋታል። በዚህ ሁኔታ ስላደገች ሰማዕቷ ቅድስት አርሴማ የብሉይንና የሐዲስ ኪዳንን ትምህርት በሚገባ አውቃለች። በሚገባ እያነበበች እየተመራመረች ኑራለች። ማንበብን ብቻ አይደለም፣ በተግባር እየተረጎመች ዘወትር በጸሎት ትተጋ እንደነበር ቅዱስ መጽሐፍ ያስረዳናል ማለት ነው። ታዲያ በእርሷ ዘመን በእርሷ ጊዜ በወጣትነት ዘመኗ እዛ ዘመን ነግሶ የነበረው ንጉሥ ለጣዖት የሚሰግድ ፀሐይን የሚያመልክ ክርስቲያኖችንም እኔ ለማመልከው አምላክ መስገድ አለባችሁ እያለ የሚያሰቃይ እንደነበር መጽሐፍ ያስረዳናል። ይህን የተመለከተችው ታላቋ ሰማዕት እናታችን ቅድስት አርሴማ ገና በ20 ዓመቷ የዘመኑን ንጉሥ ክፉ ስራውን በመቃወም ስለ ክርስቶስ ከሚሰቃዩ ወገኖቿ ጋር ግንባር ቀደም በመሆን ትመሰክር እንደነበር መጽሐፍ ያስረዳናል። ምክንያቱም ቤተሰቦቿ ቅድስት አርሴማን ገና በሕፃንነቷ ስለ ፈጣሪዋ ስለ አምላኳ በሚገባ አሳውቀዋል ነበር፣ በሚገባ አስተምረዋል ነበር። ስለዚህ የዚህን ዓለም ከንቱነት ጠንቅቃ ታውቅ ስለነበር ገና በወጣትነቷ ከሌሎች ቅዱሳን ሰማዕታት ጋር ሆና በደናግላን ገዳም ውስጥ ሆነው ከሌሎቹ ቅዱሳን ጋር ትጸልይ ነበር። አብረው ይጸልዩ ነበር፣ ይጾሙ ነበር፣ የገዳማውያን ስራን የሚሰሩ ነበር። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ላይ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ብሎ የተናገረውን ቅድስት አርሴማ በተግባር ገልጸዋለች። የሚገርመውና የሚያሳዝነው ነገር ግን በዛ ዘመን ከሃዲው ንጉሥ ዲዮቅልጥያኖስ አንድ ክፉ ሐሳብ መጥቶልን ነበር። ከሃዲው ንጉሥ ዲዮቅልጥያኖስ መልኳ ውብ የሆነ ከሴቶች ሁሉ የምትበልጥ ብላቴና ሊያገባ ፈለገ ይለናል። የሚታወቁ አለ የሚባሉትን ሰዓሊያን መርጦ መልከ መልካም ሴት ስለው እንዲያመጡለት ብዙ መልእክተኞችን ወደየሀገሩ ላከ ይለናል። መልእክተኞችም መላ ሀገሪቱን ሲያስሱ እናታችን ቅድስት አርሴማ ሮም ውስጥ ባለ በአንድ ገዳም ውስጥ
ከሌሎቹ ቅዱሳን ደናግላን ጋር ስትጾም ስትጸልይ ስርዓተ አምልኮ ስትፈጽም በዚያ በገዳሙ ውስጥ ቅድስት አርሴማን አገኟትም። ካገኟትም በኋላ ቅድስት አርሴማን ሲመለከቷት መልከ መልካም ደምግባቷ ያማረ ይህ ቀረሽ የማትባል ነበረችና እያደነቁ ሳሊያኑ ለንጉሱ ለዲዮቅልጥያኖስ ስዕሏን ስለው አመጡለት ይላል። ንጉሱም ስዕሏን እንዳየ በልቡ በጣም ተደሰተ ይለናል። በጣም ወደዳት። እስኪያመጡለት ድረስ አምጥተው እስኪያያት ለማግባት ቸኮለ። አምጡልኝ አለ ይላል። ንጉሱ ዲዮቅልጥያኖስ ስዕሏ እንደደረሰው እርሱም ሊያገባት እንደፈለገ ቅድስት አርሴማ በምትኖርበት ገዳም ተሰማ። ይህን ክፉ ወሬ ሲሰሙ ታላቁ ጻድቅ ቅዱስ ጎርጎርዮስ እናታችን ቅድስት አርሴማንና ሌሎቹ ደናግላን ይዞ ወደ አርማንያ ተሰደደ ይለናል። ወደ አርማንያ ሄደ። በአርማንያ በአንድ ገዳም ውስጥ ተደብቀው በጾም በጸሎት በስግደት ቆዩ ይለናል። በዛ ገዳም ውስጥ በጾም በጸሎት ተወስነው ቢቆዩም ቢኖሩም ረሃብ ጸናባቸው ይላል። ረሃብ ጸናባቸው፣ የሚበሉትና የሚጠጡት በአካባቢው ባለመኖሩ እጅግ ተቸገሩ ይለናል። ከዚህ በኋላ ቅዱስ ጎርጎርዮስ እነሱን በገዳም ትቶ ወደ ከተማ ወጣ ይለናል። ወደ ከተማ ወጣና ስራን አፈላለገ። በከሃዲው ንጉሥ በድርጣድስ ቤተ መንግስት ውስጥ በባርነት ተቀጠረ ይለናል። በባርነት በዛ ተቀጥሮ ኖረ። የሚያገኛትን ገንዘብ አብረውት ለተሰደዱት ለወገኖቹ በገዳሙ ለሚኖሩት ይረዳ ነበር ይላል። እንዲህ ነው መኖር ቢጀምሩም ከሮም ሀገር የተሰደዱበት ሀገራቸውን ያስለቃቸው መከራ ግን አልለቃቸውም፣ ተከተላቸው ይለናል። ይኸውም የንጉሱ መልእክተኞች ወደዛ ወደ ገዳሙ ተመልሰው በሄዱ ጊዜ ሰማዕቱ ቅድስት አርሴማ በዛ በገዳሙ አልነበረችምና ይህ ከሃዲ ንጉሱ ዲዮቅልጥያኖስ በሁሉም አካባቢ ሲያስፈልግ ሰማዕቷ ቅድስት አርሴማ ወደ አርማንያ እንደሄደች ሰምቶ ነበርና አርማንያን ያስተዳድር ለነበረው ለከሃዲው ንጉስ ለድርጣድስ አስፈልጎ እንዲልክለት መልእክት ላከ ይላል። ንጉሱ ድርጣድስ የዲዮቅልጥያኖስን ትእዛዝ ተቀብሎ በሀገሩ አስፈልጋት። ፈላጊዎቹም ከደናግላኑ ጋር በዛ በአርማንያ በአንድ ገዳም ውስጥ አገኟት ይለናል። መልእክተኞችም እንዳገኟት ወደ ድርጣድስ አመጧት ይለናል። ንጉሡ ድርጣድስም ሲመለከት በመልከ መልካምነቷ በእጅጉ ተስቦ እንዲህ ያለችውንማ ለራት ነው እንጂ ማን ሞኝ አለ በማለት ለንጉሱ ለዲዮቅልጥያኖስ መስጠቱን ለንጉሱ ለዲዮቅልጥያኖስ መላኩን ትቶ ለራሱ እዚያ አምራት ይለናል። ራሱ ሊያገባት ፈለገ ይለናል። ራሱ ሊያገባት አሰበ ይለናል። አስተውሉ እግዚአብሔር ልጅ። ንጉሱ ዲዮቅልጥያኖስ በእናታችን በሰማዕቷ በአርሴማ መልክ ተስቦ እንዲያገባት ንግሥት ሊያረጋት ፈልጎ ነበር። ነገር ግን ድርጣድስ ፈልገህ ላክልኝ የተባለው ድርጣድስ ራሱን አስቀደመ። ቅድስት አርሴማን እስከ መንግሥቴ እኩሌታ እሰጥሻለሁ፣ በወርቅ አስጌጥሻለሁ፣ እባክሽ ከአንቺ ከኔ ጋር ሁኝ አላት ይለናል። ሰማዕቷ ቅድስት አርሴማ ግን እኔ የሰማያዊ የኢየሱስ ክርስቶስ ሙሽራ ነኝ፣ የአንተ መንግሥት የአንተን ወርቅ የአንተን መንግሥት የአንተን ወርቅ አልፈልግም አለችው ይላል። አስተውሉ እግዚአብሔር ልጅ። ምን ያህል መታደል ነው! ምን ያህል መመረጥ ነው! ንግሥት መሆን አልፈልግም፣ ወርቅንም አልፈልግም አለች። ንጉሱም ይህን ባለች ጊዜ ተቆጥቶ ከደናግላሉ ጋር አብሮ ወደ እስር ቤት አወረዳቸው፣ በእስር አስቀመጣቸው። ካሰራቸውም በኋላ ቅድስት እናታችን ብዙ ሊያታልላት ሞከረ። እርሷ ግን በመንፈሳዊ ሕይወቷ ፍጹም ቆራጥ ስለነበረች ራሷንም ለአምላካችን ለኢየሱስ ክርስቶስ ሙሽራ ያደረገች ታላቅ ሰማዕት ናትና በእምነቷ የታመነች ነችና ለንጉሱ እምቢ አለች። ንጉሱም ደጋግሞ ቢሞክር አልሳካለት አለ። በኋላም ከእርሷ ጋር የተሰደደችውን እመምኔቷን ቅድስት አጋታን እንድታባብላት አደረገ። እመምኔቷ ግን በእምነት እንደ ሰማዕቷ የጸናች ነበረችና እመምኔቷ ግን ይበልጡን አጽናናቻት። አይዞሽ ለምድራዊ ለኃላፊ ነገር እንዳትታለይ ሰማያዊ ሙሽርነትሽንና ንጽሕናሽን አጥኝ ብላ መከረቻት፣ እንዲያውም አጠነከረቻት። በኋላ ንጉሱ በግድ ይዞ በሕዝብ ፊት ሊሞሽራት ቢል ኃይለ መንፈስ ቅዱስ አድሮባት ነበርና ሰማዕቷ ቅድስት አርሴማ ሰውነቱ በጦር የተነከረውን ብርቱን ንጉሥ በእጇ ጠምዛ በአደባባይ ላይ ስባ መሬት ላይ ጣለችው ይለናል። በዚህ ጊዜ ንጉሱ ይቺ ትንሽ ወጣት መሬት ላይ በሕዝብ ፊት ጥለኛለች ብሎ አፈረ ይለናል። ንጉሱም በዚህ ተናዶ ቅድስት አርሴማን ስቃዩን ሊያበዛባት አሰበ። ከእርሷ ጋር የነበሩትን ደናግላን እርሷን ፊት ለፊት አቁሞ አንድ በአንድ አንገታቸውን በሰይፍ ቀላቸው ይላል። አንገታቸውን ቆረጣቸው ይለናል። ይህ ንጉሥ የእነሱን ሞት አይታ ትፈራለች፣ እሽም ትላለች ብሎ
ሲጠብቅ፣ ሰማዕቷ ግን አይዟችሁ እያለች ታጽናናቸው ነበር። በርቱ እያለች ታበረታቸው ነበር። ቅድስት አርሴማ ቅዱሳኑ አንገታቸውን በሰይፍ በሚቆረጡበት ሰዓት ሰማያዊ አክሊል ሲቀበሉ ትመለከት ነበር። ንጉሡ እንደ ጨከነች ሲመለከት አንቺንስ እንደ ሌሎቹ ቶሎ አልገልሽም ብሎ እጅግ ብዙ ስቃይን አሰቃያት፣ ስቃይን አጸናባት። 2 ጡቶቿን ቆረጠ። በዚህም አልቆመም፣ 2 ዓይኖቿን አወጣ። ማሰቃየቱን በሰለቸው ጊዜ ከብዙ ማሰቃየት በኋላ መስከረም 29 ቀን አንገቷን በሰይፍ ቆረጠ። እናታችን ሰማዕቷ ቅድስት አርሴማም ከሌሎቹ ቅዱሳን ጋር የድል አክሊልን ተቀዳጀች። እስከ መጨረሻው ድረስ ክርስቶስን ተከተለች። አስተውሉ እግዚአብሔር ልጆች፣ የዚህ ዓለም ወርቅ፣ የዚህ ዓለም ስልጣን ያላሸነፋት ታላቅ ሰማዕት ናት። ይህ ከሃዲ ንጉሥ አንገቷን አስቆርጦ ከሰማዕታት ጋር የከበረ ስጋዋን በተራራ ላይ እንዲጣል አደረገ። በተራራ ላይ ስጋቸው ተጣለ። ይህን ካደረገ በኋላ ያ ከሃዲ ንጉሡ ድርጣድስ ባለሟሎቹና እርሱ ለአደም በሄዱበት እርኩስ መንፈስ ወደ አውሬነት ወይም ወደ እሪያነት ቀየረው ይለናል። አውሬ ሆነ። የንጉሡ እንስሳ መሆን፣ የንጉሡ አውሬ መሆን በሀገሩ በአርማንያ ታላቅ ድንጋጤን ፈጠረ። የንጉሡ እህት የድርጣድስ እህት ይህን ከተመለከተች፣ ይህን ካየች በኋላ ማልቀስ ጀመረች ይላል። ስታለቀስ ከዕለታት በአንደኛው ቀን በራእይ ታላቁ ጻድቅ ጎርጎርዮስን ከተጣለበት ጉድጓድ ካላወጣችሁት ወንድምሽም አይድንም፣ አንቺም ስታለቀች ትኖራለሽ፣ እርሱም አይድንም፣ እናንተም አትድኑም የሚል ራእይን አየች ይለናል። ይህን ከሰማች በኋላ እሷና የሀገሩ ሰዎች ወዲያው ንጉሡ አስቆፍሮ ከቀበረበት ወዲያው ቆፍሮ አወጡት ይለናል። ቅዱሱ ጎርጎርዮስ እንደወጣ ረፍትን አላደረገም፣ ረፍትን አልፈለገም። ለ15 ዓመት ቀባሪ አጥቶ የተፈተነውን የቅድስት አርሴማና የሰማዕታቱን አጽም ሰብስቦ በክብር አኖረው ይለናል። ሰብስቦ በክብር አስቀመጠው። ከዛ በመቀጠልም ወደ በረሃ ወርዶ ድርጣድስና ባለሟሎችን ወደ በረሃ ሂዶ ፈወሳቸው፣ ስመ ክርስትናንም እንዲያገኙ አደረገ ይለናል። ይህ ታላቅ ጻድቅ ቅዱስ ጎርጎርዮስ ይህን አደረገ። ስለዚህ ታኅሳስ 6 ቀን የእናታችን የቅድስት አርሴማ ቅዳሴ ቤቷ የከበረበትና ፍልሰተ ሥጋዋ የተደረገበት ታላቅ ዕለት ነው ማለት ነው። የሰማዕቷ ቅድስት አርሴማ አጽም በ14ኛው መቶ ክፍለ ዘመን ከሌሎቹ ሰማዕታት አጽም ጋር ወደ ኢትዮጵያ እንደመጣ አባቶቻችን በትውፊት ይናገራሉ። ለዚህም ነው ታላቋ ሰማዕት እናታችን ቅድስት አርሴማ ከሌሎቹ ሀገራት በተለየ መልኩ በሀገራችን በኢትዮጵያ በእኛ በኦርቶዶክሳውያን ዘንድ በደመቀ ሁኔታ የሚከበረው። ታላቋ ሰማዕት ይህን ሁሉ ዋጋ ከከፈለች በኋላ፣ ይህን ሰማዕትነት ከተቀበለች በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእርሷ ተገልጾ ጽናቷን ተመልክቶ ቃል ኪዳን ሰጥቷታል። ምን የሚል ቃል ኪዳን? የገባላት ቃል ኪዳንስ ምንድን ነው? በእኔ ስም አምነሽ የዚህ ዓለም ተድላና ደስታ ሳያታልሽ አንገትሽን ለሰይፍ ሰጥተሽ ተሰይፈሻል። የሰማዕትነት ተጋድሎን ፈጽመሻል። ስምሽን የጠራ ባህልሽን ያከበረ ዝክርሽን የዘከረ ገድልሽን የጣፈና ያጻፈ የሰማና ያሰማ እስከ 12 ትውልድ እምርልሻለሁ ሲል ቃል ኪዳን ገብቶላታል። በዚህም መሰረት በእርሷ አማላጅነት አምኖ የተማጸነ ወደ ቤተ ክርስቲያኗ ሄዶ ያከበረ ለችግሩ መፍትሄ አግኝቶ እንደሚመለስ ቃል ሰጥቷታል ማለት ነው። ስለዚህ በዚህ ቀን የምናከብረው በዚህ ቀን በስሟ የተሰየመውን የቃል ኪዳን ታቦት እናታችን እያሰብን የምናከብረው ለእናታችን የተሰጠውን ቃል ኪዳን ለማግኘት ነው ማለት ነው። በእናታችን ቃል ኪዳን አማካይነት አምላካችን እግዚአብሔር እንደሚምረን ስለምናውቅ ነው ማለት ነው። ስለዚህ የእናታችን የቅድስት አርሴማን በዓሏን ማክበር ያስፈልጋል ማለት ነው። ምክንያቱም አምላካችን ኢየሱስ ክርስቶስ ቃል ኪዳንን ሰጥቷታል፣ አክብሯታል። የታላቋ ሰማዕት የቅድስት አርሴማ ረድኤትና በረከት ጸሎትና ምልጃ ከእኛ ጋር እንዲሆን የአምላካችን የልዑል እግዚአብሔር ቸርነት የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።